እሺ ተመልሰናል። እንግዲህ አሁን ቼክ እናደርገዋለን። እስቲ አፕሩቭ ተደርጓል። ሲስተሙ እነሱ ጋር ይገባና አፕሩቭ እስኪደረግ ጠብቀን ነበር። አሁን አፕሩቭ ሲደረግ እንደዚህ አይነት ዳሽቦርድ ያሳየናል ማለት ነው። ይህ ዳሽቦርድ እንግዲህ በየቀን ምን ያህል በየቀኑ የየዕለቱን ኦርደር ያሳየናል። ከዛ ገቢውን በየቀኑ የሚገኘውን ገቢ ያሳየናል። ከዛ ምን ያህል ከስተመር የተመዘገቡ ከስተመሮች ምን ያህል ከስተመሮች እንደተጠቀሙ ያሳየናል። ከዛ አቨሬጅ ካልኩሌት አድርጎ የወሩን የአቨሬጅ የቀን ገቢ ምን ያህል ነው የሚለውን እዚህ ጋር ይሰራልናል ማለት ነው። ሶ ይሄ እንግዲህ የየወሩ ገቢ ተጠራቅሞ እዚህ ጋር በግራፍ መልክ ይሰራልናል። ምን ያህል እድገት አለው፣ ምን ያህል ወርዷል የሚለውን ከዛ ከፍተኛ ገቢ ምንጭ ገቢ የነበረበትን ቀን ያሳየናል። ከዛ የክፍያ መንገዶች፣ የትኛው ምግብ ዛሬ ብዙ ተሸጠ፣ የትኛው ቴብል ላይ ብዙ ትዕዛዝ ነበር የሚለውን እዚህ ጋር በጠቅላላ ስለ መረጃዎቹ ያሳዩናል ማለት ነው። በዚህ በቀኝ በኩል ደግሞ የትዕዛዝ ቀኑ ሙሉ የነበሩ ትዕዛዞች ዝርዝር እዚህ ጋር ያስቀምጥልናል። አዳዲስ የሚመጡትን ትዕዛዞች በዚህ በኩል ያስቀምጥልናል ማለት ነው። ስለዚህ ዳሽቦርዱ ይህን ይመስላል። ከዛ በላይ በኩል ልክ አዲስ ትዕዛዝ ሲኖር እዚህ ጋር ቁጥር ይጨምራል። አዲስ ትዕዛዝ አለ ማለት ነው። ከዛ በተጨማሪ አዲስ ሪዘርቬሽን ቴብል ሪዘርቬሽን ሲኖር ይሄ ደግሞ ዌተሮች ለምሳሌ ዌተር ጥያቄ ሲያቀርቡ እዚህ ጋር ይገባል ማለት ነው። ይሄ የጀመርነው የነፃ የ3 ቀን የነፃ አገልግሎቱን ያሳየናል። ከዛ በግራ በኩል እንግዲህ የተለያዩ ሜኖዎች አሉ። ከላይ የምንመለከተው ብራንች ነው። የትኛው ብራንች ላይ እንዳለን ያሳየናል። የዚህ የቦሌ ብራንች ዝርዝር ሁኔታዎች እና ሪፖርቶችን እዚህ ጋር ያቀርብልናል ማለት ነው። ከሱ በታች ያለው ሜኑ ነው። የሆቴል እያንዳንዱ ሜኑ እዚህ ውስጥ አድ እናደርጋለን ማለት ነው። አድ ሜኑ በማለት አድ እናደርጋለን። ከዛ ቴብሎች አሉ ለእያንዳንዱ ኤሪያዎች። ለምሳሌ ፎቅ፣ ላውንጅ፣ ባር ቢኖረን፣ ቴራስ ቢኖረን እያንዳንዱን ኤሪያ አድ እናደርጋለን። ከዛ ለእያንዳንዱ ኤሪያ ውስጥ ያሉትን ቴብሎች አድ እናደርጋለን። ከዛ ለእያንዳንዱ ቴብል ደግሞ ኪዋር ኮድ ጀነሬት ያደርግልናል። ያንን ኪዋር ኮድ በመጠቀም ሜኖዎች እዛ ላይ ይዘረዘራሉ። ከስተመሮች ኦርደር ማድረግ ይችላሉ። ከስተመሮች ነገን አስተናጋጅን መጥራት ይችላሉ ማለት ነው። በዛ አማካኝነት ይህም እዚህ ጋር ያልኳችሁ የአስተናጋጆች መጠይቅ ነው። ከዛ ሪዘርቬሽን ሲኖር ቴብል ሪዘርቬሽን እዚህ ጋር ነው የምትመለከቱት። መቼ፣ በየትኛው ቀን፣ ስንት ሰዓት ላይ የትኛው ቴብል ሪዘርቭ ተደርጓል የሚለውን ወይም ደግሞ እናንተም አድ የምታደርጉት ካለ እዚህ ጋር ኒው ሪዘርቬሽን ብላችሁ በመጫን ስንት ሰዓት ላይ፣ ቀኑን፣ ምን ያህል አገልግሎት፣ እራት ነው፣ ምሳ ነው የሚለውን አድ ያደርግልናል ማለት ነው። ከዛ ስም፣ ስልክ፣ ኢሜይል ካለው እዚህ ጋር በማስገባት ሪዘርቬሽን መያዝ እንችላለን። ፖስት ደግሞ እንግዲህ እያንዳንዱ ኦርደሮች እዚህ ጋር በኋላ በሊስት መልኩ አሳያችኋለሁ። እዚህ ጋር የሜኑ ዝርዝር ይኖራል። ከስተመር ሲያዝም ወይም ደግሞ ከኦንላይን ያልታዘዙ በአስተናጋጅ በኩል የታዘዙ ትዕዛዞች ሲኖሩ በዚህ በኩል ትዕዛዙን በማስገባት እዚህ ጋር ደረሰኞችን ማውጣት እንችላለን። ለኪችን የሚሆን ደረሰኝ፣ ከዛ ለክፍያ የሚሆኑ ደረሰኞችን እዚህ ጋር ማውጣት እንችላለን። ከዛ በመቀጠል ኦርደሮች ናቸው። ኦርደሮችን መከታተል እዚህ ጋር እንችላለን። እነዚህም በስፋት በቀጣይ አሳያችኋለሁ። ከዛ የኪችን ኦርደር ትኬቶችንም እዚህ ጋር አሳያችኋለሁ። የተመዘገቡ ከስተመሮች ካሉ ደግሞ እዚህ ጋር ሊስታቸውን ይዘረዝረናል። ወይም ደግሞ እኛ ራሱ አድ ማድረግ ብንፈልግ ከስተመሮችን እዚህ ጋር አድ ማድረግ እንችላለን ማለት ነው። ስታፎች እንግዲህ እዚህ ጋር ነው የሚዘረዘሩት። አሁን ያለው አንድ ስታፍ ስለሆነ አድሚኑ እዚህ ጋር፣ ከዛ ውጭ ሌሎች ስታፎች ዌተሮች ሲኖሩ እዚህ ጋር አድ በማድረግ ዌተር፣ ሼፍ ምናምን ስታፎች ማኔጅ ማድረግ እንችላለን ማለት ነው። ከዛ በመቀጠል ዴሊቨሪ ነው። ዴሊቨሪ አገልግሎት ካላችሁ ዴሊቨሪ የምትቆጣጠሩት እዚህ ጋር ነው የሚሆነው። ለምሳሌ ዴሊቨሪው እዚህ ጋር ታስገቡትና ፎን ነምበር፣ ስታተስ፣ አቬይላብል የሚለውን የዴሊቨሪ ጋዮችን
ከዛ ዴሊቨሪው በዚህ መልኩ ማኔጅ ማድረግ ትችላላችሁ። የክፍያ ክፍያዎችን የምንቆጣጠርበት ነው። ሪፖርቶችን፣ ኤክስፔንሶችን ደግሞ ወጪዎችን እዚህ ጋር የምንቆጣጠርበት ነው። አዳዲስ ወጪዎች፣ ግዢዎች ምናምን ካሉ ለምሳሌ ቬጅቴብል ተገዝቶ ከሆነ እነሱ ካታጎሪ ይደረግላቸዋል። ከዛም አማውንቷቸው አለ፣ መቼ ነው የወጣው፣ የተከፈለበት ቀን፣ ከዛ ያልተከፈለ ቀሪ ገንዘብ ካለ፣ ከዛ ሁሉም ተከፍሏል ወይስ የሚቀር ነገር አለ የሚሆን እያንዳንዱን ነገር እዚህ ጋር በማስገባት ወጪዎችንም መቆጣጠር እንችላለን። ሪፖርት እንግዲህ ያው ሪፖርት ሴልስ ሪፖርት ያወጣልናል። አሁን እዚህ ጋር ምንም አይነት እንቅስቃሴ ስለሌለ ነው ሁሉም ባዶ የሆኑ። በቀጣይ ሪፖርት ከአንድ ሌላ ሬስቶራንት ኤግዛምፕል እሰጣችኋለሁ። ሪፖርቶች የሴልስ ሪፖርት ያወጣልናል፣ አይተም ሪፖርት፣ ካታጎሪዎች የሪፖርት ካታጎሪ፣ ከዛ ኤክስፔንስ ሪፖርት የወጪ ሪፖርት ያወጣልናል። እዚህ ሴቲንግ ላይ ደግሞ እንግዲህ ጎጆ ሬስቶራንት በራሳቸው ስም ያው እንግዲህ አውጥቶላቸዋል። እያንዳንዱን ኢንፎርሜሽናቸውን እዚህ ጋር ማስተካከል ትችላላችሁ። ከዛ ታክስ አይነት ያው ኢትዮጵያ ውስጥ 15% ስለሆነ እዚህ ጋር ታክስ አይዲ እና ታክስ አይነቱን በማስገባት እዚህ ጋር ታክስ እንትን ማድረግ ትችላላችሁ። ከዛ ሲስተማችሁን ሎጎ ለምሳሌ ካላችሁ ሎጎአችሁን መቀየር ብትፈልጉ እዚህ ጋር የከረንሲው ብር ነው። እንግዲህ ብራንቾች እዚህ ጋር ማኔጅ ማድረግ ሌሎች ተጨማሪ ብራንቾች ካሉ እዚህ ጋር ብራንች በማለት ኦኬ አሁን እንትን ትራያል ላይ ስለሆነ አዳይ አያደርግላችሁም፣ ግን እዚህ ጋር ማኔጅ ማድረግ ትችላላችሁ ማለት ነው። ከረንሲም ኢሜል ሴቲንግም ኦልሬዲ እዚህ ጋር ያለው ፔመንት ጌትዌዎች ለምሳሌ የክፍያ መንገዶች አሁን ላይ ኦፍላይን ነው በዋናነት በካሽ እና ለምሳሌ በባንክ ከሆነ እዚህ ጋር የቴሌ ብር አድራሻችሁን በማስገባት ወይም ደግሞ የሲቢ ብር አድራሻችሁን በማስገባት እዚህ ጋር ክፍያ መንገድ ኦፍላይን ነው አሁን ላይ ያለው፣ ምክንያቱም ሙከራ ትራያል ላይ ስለሆነ። ከዚህ በመቀጠል ሎጎአችሁን መቀየር ብትፈልጉ እዚህ ጋር ቲም የሚለው ጋር ገብታችሁ ሎጎ የራሳችሁ ሎጎ ማስገባት ትችላላችሁ። ሁሉንም ይቀይርላችኋል ማለት ነው። ሴቭ ስትሉት እዛ ጋር እንግዲህ ያስተካክለዋል ማለት ነው። ለስታፎች እያንዳንዱ ድሮ የምትሰጧቸውን ኃላፊነት እዚህ ጋር ማኔጅ ማድረግ ትችላላችሁ። ቢሊንጎችንም እንግዲህ ከ3 ቀን የነፃ አገልግሎት በኋላ ስለሚቋረጥ እንግዲህ አፕግሬድ ማድረግ ከፈለጋችሁ ፕላኑን እዚህ ጋር ቢሊንግ ጋር ገብታችሁ የምትፈልጉትን ፕላን መግዛት ትችላላችሁ ማለት ነው። እንግዲህ እዚህ ጋር ፕላኖች አሉ። አኑዋል ፕላን የሚለውን ትመርጡና እንግዲህ አኑዋል ፕላን ላይ ያሉ የተዘረዘሩ አገልግሎቶች አሉ። ከነዛ መካከል ለምሳሌ ስታንዳርድ የሚለውን ነግታችሁ በእነዚህ በቴሌብር ወይም በንግድ ባንክ አካውንት ገንዘብ በማስገባት ክፍያችሁን ከፍላችሁ ከዛ ወደ አገልግሎቱን ይቀጥልላችኋል ማለት ነው። ሌሎች ተጨማሪ አባውታስ ሪፖርት ፕሪንተር እንግዲህ ፕሪንተርን ኢንተግሬት ለማድረግ እዚህ ጋር አለ። ይህን ይመስላል ባጭሩ።